እውነት ለመናገር ሁሉም ሰው ከባድ ጭንቀትና ከባድ ስጋት ውስጥ ነው። ብቻውን አግኝታ ምን ልታደርገው ነው? ምን አይነት ወጥመድ ብታዘጋጅ ነው? የሆነ ነገር አድርጋ ቪዲዮ ብትቀርጸውስ? ወይስ ከሱ ላይ ጸጉር ቆርጣ ልትወስድ ቢሆንስ? ብቻ ሁሉም ሰው የራሱ የተጨነቀበትን ሀሳብ እየገለጸ ነው የሚገኘው። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ለዚህ ቤት አዲስ ከሆናችሁ በቅንነት ሰብስክራይብ፣ ላይክ፣ ኮሜንትም ሀሳብ አስተያየታችሁን ጻፉ። ያው የነብሩኬ ጉዳይ እንግዲህ በጣም አሳስቦናል። በተለይም የእዩ አቋም፣ ያለችበት ሁኔታ፣ ንግግሯ፣ እቅዷ በጣም ነው የሚያስፈራው። በጣም ማለት ነው። እኔ እንጃ በጣም ከባድ ሴት ናት። ያው አዲስ አበባ እያሉ ካሌርኩ ብላ ሁሉ እቃዋን ይዛ ምናምን ነገር የማትመጣ ከሆነ እኔ እመጣለሁ እና በቃ ሁላችሁም በተሰባሰባችሁበት ማድረግ ፈልጋለሁ ብላ እንግዲህ ተናግራለች፣ ቃል በቃል ማለት ነው። እነሱ ደግሞ ሲሄዱ ብቻህን ካላገኘው ብቻህን ማውራት ያለብን ነገር አለ፣ ከዛ በኋላ በቃ እንወስናለን፣ ከዛ በኋላ ዴኔ ይደረጋል። መጀመሪያ ልጅቷን መጠየቅ አለብን፣ ማየት አለብን። አንድ ሰው የእሱ ልጅ እንደሆነች ካላመነበት ሳያምንበት ወይ ደግሞ ሳያረጋግጥ እንዴት ነው ልጅቷን ማየት መጠየቅ ያለበት? ግዴታ የለበትም። እዚህ ጋር ደግሞ ማለት ነው ብዙ ሀሳቦች እየተነሱ ነው። ዛሬ እንግዲህ ከሆነ በአኑ ቤት መጥተው ነበረ፣ እንዲሁም ደግሞ በቢና ቤት ቪዲዮ ተለቋል። እኔ ግን ማለት በጣም ብዙ ሰው የልብ ልብ እየሰጣት ነው፣ አይዲያ እየሰጣት ነው ይመስለኛል። በቃ አላ ከተመልካች አይዲያ እየወሰደች በዚህ በወስዳቸው፣ በዚህ ባጣመማቸው፣ በዚህ ብቆርጣቸው፣ በዚህ ብፈልጣቸው አይነት ነገር አይዲያ ከተመልካች እየወሰደች ነው። ምክንያቱም እልህ በአንደኛ ደረጃ እውነት ለመናገር ከብሩኬ ጋር ብቻ ሳይሆን ከተመልካችም በጣም ከባድ የሆነ ጥላቻና ከባድ የሆነ እልህ ይዟታል። እንደ ተመልካች የምጠለው ሰው የለም በአሁኑ ሰዓት፣ እውነቱን ስነግራችሁ ማለት ነው። በጣም ነው የምጠለው ተመልካችን፣ በተለይ የጨረቃ ፋሚሊን በጣም ነው የምትጠላው። ምክንያቱም አላማዋን ብዙ ጊዜ ስለምናከሽፍባት፣ እቅዷን ቀድመን ስለምናቅ ያ ነገር በጣም ያበሽቃታል፣ በጣም ያናድዳታል። እንዴት ቀድመው ሊያውቁኝ ቻሉ? እንዴት ቀድመው ሀሳቤን ያከሽፉብኛል? እንዴት ቀድመው በቃ እያንዳንዱን እቅዶችን ለማወቅ ቻሉ? እንዴት የሚለው ነገር በጣም ነው የሚያናድዳት እሷን ማለት ነው። እውነት ለመናገር በጣም ያበሽቃታል። እና አንደኛ የመጀመሪያው አላማዋ ሀይሚን ከብሩክ መለየትና ብትችል ብሩክን የእሷ ማድረግ፣ ባትችል ደግሞ ሁለቱም መለየት። በቃ ያለ እሷ ትልቅ ስኬት ነው፣ ትልቅ ስኬቷ ማለት ነው። ከዛ ሲቀጥል ደግሞ ተመልካችን መበቀል። የታባታችሁ ሰረውላችሁ፣ ምን አመጣችሁ፣ እስኪ ምን ታመጣላችሁ አይነት ነገር ማለት ትፈልጋለች። በቃ እቅዷን አሳክታ ማለት ነው። ግን አይሳካላትም። ምክንያቱም በመጀመሪያ ደረጃ ፈጣሪ ያለ ከነሱ ጋር፣ ሲቀጥል ደግሞ እነሱም አሁን ላይ አንድ ናቸው። በጣም ተሳስረው ነው ያሉት። እንግዲህ የሆነች ትንሽዬ ነገር ክፍተት እንዳትፈጥር ነው ሁላችንም እየፈራን ያለ ነው። ከዛ ውጭ ግን አሁን ላይ አንድ ናቸው፣ እግዚአብሔር ይመስገን። ሀይሜን በተቻላት መጠን እሱን ለመረዳት ከጎኑ ለመቆም እየሞከረች ነው። ግን ደግሞ እኔ አንድ በጣም የተናደድኩበት ነገር ቢኖር ዛሬ ማለት ነው እነ ፍፄ እንዴት ሀይሜን ብቻዋን ትጠሯት አላችሁ? ከፈለጋችሁ ከሀይሚ ጋር መወያየት ማውራት ከፈለጋችሁ ሰፈሯ ድረስ ሄዳችሁ አብራችኋት ይዛችኋት መምጣት ትችላላችሁ እንጂ እንዴት ነው ብቻዋን? እንዴ ምን ሆናችሁ ነው እናንተ? ሰው ቀጥራ ብታሳፍናትስ? ብታስይዛትስ? ብታሰውራትስ? ብታስጠልፋትስ? እንዴት ነው ይሄን ማሰብ ያቃታችሁ? ዝም ብላችሁ ካሜራ ደቅናችሁ እና የዚህ ቦታ ነን አትበሉ። በአሁን ሰዓት ማለት ነው። በአሁን ሰዓት ልጅቷ በጣም ጥበቃ ያስፈልጋታል፣ በጣም ማለት ነው። እንዴ አንዳንዴ እኮ ነገሮችን በጣም ረቂቅ በሆነ መንገድ ማሰብ መቻል አለባችሁ። እች ልጅ በብሩኬ አልሳካ ካላት በሀይሚ ልትመጣበት ትችላለች። እንዴ ምን ሆናችሁ ነው? ወንድ ልጅ ናችሁ፣ ሂዱ ሰፈሯ፣ ምን ችግር አለው? ሴት ልጅ ታክሲ ይዘሽ እዚህ ቦታ ነኝ ከምትሉ እናንተ ሂዱና ይዛችኋት ነው፣ ወይ ደግሞ በስልክ አውሩ። አሁን እኮ ወሳኙ ነገር በየቤቱ መገኘት፣ ቪዲዮ መስራት አይደለም። ወሳኙ ነገር ልጅቷ ጋር ያለው ጉዳይ ዲኤንኤ ተደርጎ መጨረስ ብቻ ነው። አይ ካለች ልጅቷ፣ በእርግጥ ሀይሚ ትናንትና በህግ እንሄድ ብላ ነበር፣ እንደሰማችኋት ጥሩ ሀሳብ ነው ብለን ነበር ሁላችንም። ግን ደግሞ አሁን ሀይሚ ስጋት አለባት፣ ከብዙ አንጻር ነው ያየችው። እውነት ለመናገር ሀሳቧን እደግፈዋለሁ፣ መረጋጋት አለብን ያለችውን እደግፈዋለሁ።
ተረጋግቶ እስኪ ሀሳቧን ከቀየረች በእርግጥ ሀሳቧን ትቀይራለች፣ ወደኛ ወደምንፈልገው መስመር ትመጣለች ስትሉ እሷ ሌላ ወጥመድ እንዳታስገባችሁ እኛ በራሳችን ስጋት ውስጥ ነን። መረጋጋቱ እኮ አይከፋም፣ ጥሩ ነው። ምክንያቱም ማንኛውንም ነገር ተረጋግታችሁ አስባችሁበት የወሰናችሁት ነገር ነገ እናንተንም አይጸጽታችሁም፣ አይቆጫችሁም። ሁላችንም መረጋጋትን እንፈልገዋለን። ግን እናንተ ታስብበት እስኪ ትረጋጋ፣ ጊዜ እንስጣት ስትሉ እሷ ደግሞ ወይ ብሩኬን ታገኝና የሆነ ወጥመድ ውስጥ ትከተዋለች፣ ወይ ሀይሚን ታሳግትና ወጥመድ ውስጥ ትከተታለች። ይሄንን እመኑ። ስለዚህ አንዳንዴ ሳልቀደም ልቅደም አይነት ነገር እንትን አለ። ገብቷችኋል? እና እኔ በጣም እውነት ለመናገር በጣም እኔ እንደውም ከድሮ አሁን ነው የፈራሁት። እውነቱን ስነግራችሁ አሁን ነው የፈራሁት ስላችሁ የምር እሷ እንዳለችው ልጁ የሱ ነው ብዬ አይደለም የፈራሁት። እኔ ድሮም ነግሬያችኋለሁ። እውነቱን ስነግራችሁ እኔ ድሮም በእርግዝናዋ አላመንኩበትም፣ ብታምኑም ባታምኑ ማለት ነው። እንዴ መጀመሪያ እነሱ ሲያገኟት ቀን የነበራት ሆዷና ከዛ ከ2 ቀን ከ3 ቀን በኋላ የመጣችሁ ሆዷ አንድ አይደለም። ድርስ እርጉዝ መስላ ነው የመጣችሁ። መጀመሪያ ስትመጣ ባዶ ነበር ሆዷ፣ ቀጣይ ስትመጣ ደግሞ ድርስ እርጉዝ የ9 ወር እርጉዝ መስላ ነው የመጣችሁ። እና እኔ እዩ እርጉዝ ነበረች የእውነትም ልጅ ወልዳለች ብዬ በጭራሽ አላምንም። አሁንም ቢሆን እንደው ምናልባትም እኔ እንጃ ከ100 ወይ 40% ሊሆን ይችላል እንዴ የእውነት እርጉዝ ነበረች እንዴ ልል እችላለሁ እንጂ በፍጹም የወንድሟ ልጅ ልትሆን ትችላለች። የቤተሰብ ልጅ ደግሞ ችግር የለውም። እንደፈለጋችሁ አቅፋችሁት፣ እንደፈለጋችሁ ይዛችሁት፣ በጀርባችሁ በሆዳችሁ እንደፈለጋችሁ አድርጋችሁ መውጣት ትችላላችሁ። ምን የእህት የወንድሞቻችሁን ልጆች ሁላችሁም አላሳደጋችሁም አቅፋችሁ ወይ ታናሽ እህታችሁን እንደፈለጋችሁ አንጠልጥላ አይደለም የእህት የወንድም ይቅርና ማለት ነው የጎረቤት ልጅ እንኳን አምነው እስከሰጡን የጎረቤት ልጅም እኮ ከሰጡን አቅፈን አዝለን አብልተን አጠጥተን አጥበናቸው ምናምን በቃ እንደ ራሳችን ልጅ አድርገን የምንይዛቸው የጎረቤት ልጆች እኮ አሉ አይደለ እንዴ? እንኳን አይደለም የእህት የወንድም ሲሆን ደግሞ በበለጠ በቃ ረጅም ሰዓት ከእናንተ ጋር ልታቆያቸው ትችላላችሁና እሷ ጋር ያለው እንደዛ ነገር ነው እንጂ እኔ የምር ወልዳለች ብዬ አላምንበትም በራሴ። ያም ሆነ የም ሆነ ግን እውነት ቢኖራት ነገሮችን እንደውም ታፋጥናቸው ነበረ። በቃ የእውነት ልጁ እንደሆነች በቃ በዚህ በማረጋገጫው መንገድ አረጋግጦ ማወቅ አለበት ብላ ነገሮችን አፋጥና በቃ እውነትን በቃ ለሚዲያውም ለራሷም ለሁሉም ሰው እውነቷን አሳውቃ ቁጭ ስል ነበረ። ግን እውነት ስለሌለ ዙሪያ ጥምጥም እየሄደች አንዳንድ ሰዎች ደግሞ እነ ብሩኬም እና ሀይሚም ማለት ነው ተጎርታ ይሆናል ውስጧ ላይ የሆነ ችግር ሊኖር ይችላል፣ ልክ አይደለች ምናምን ትላላችሁ። ምንም ሌላ ነገር የለም እንዴ፣ ምንም አይደለም። ቅናት ነው በቃ። እንዴ እናንተ ይሄ እንዴት አይታያችሁም? ድብን ያለ ቅናት ይዟታል። አንዳንዴ እኮ ይባላል አንድ ሰው የጣሉበትን ሲያነሱበት አይወድም አይነት ነገር ይባላል አይደለ? ስለዚህ እሷ በቃ አሁን ላይ ብሩኬና ሀይሚ አንድ ላይ በመሆናቸው በጣም ቅጥል ትላለች። በቃ ቅጥል ማለት ነው። በቃ ያንን ነገር ማበላሸት ትፈልጋለች። ያንን ግንኙነት እንዲበላሽ አድርጋ ከቻለች እንደነገርኳችሁ ነው ቀደም የእሷ አድርጋ ያው መኖር ነው የምትፈልገው የራሷ አድርጋ ማለት ነው። ካልቻለች ደግሞ ይሄ የእነሱ ግንኙነት እንዲቀጥል ማድረግ አትፈልግም በጭራሽ ማለት ነው። እሷ ፈለገች አልፈለገች የራሷ ጉዳይ ነው። ዋናው ፈጣሪ አንዴ ያጣምሯቸዋል። ሊለያቸው ማንም ሊለያቸው አይችልም። ምክንያቱም ብዙ ሰው ሞክሮ ያልተሳካለት ነገር ነው። የሁሉም የሚያውቀው ሰው ነው እና መረጋጋቱ ጥሩ ነው። ሀይሚ እንዳለችው መረጋጋቱ ጥሩ ነው። ግን ደግሞ እናንተ ስትረጋጉ እሷ የሆነ ወጥመድ ውስጥ እንዳታስገባችሁ ወጥመድ ውስጥ እና ሳልቀደም ልቅደም አይነት ውስጥ ነው ልጅቷ ያለችበት ሁኔታ። አሁን ከባድ የሆነ በቃ አለ አይደለ ምን አይነት ስሜት ልበላችሁ፣ የሆነ የንዴት የቅናት አይነት ስሜት ውስጥ ናትና ብሩክ ብቻዋን ላግኛት ካልሆነ ሌላ መፍትሄ የለም የምትለው ለአንተ መፍትሄ አይሆንም። ወጥመድ ውስጥ ነው የምትገባ ብሩክ። እንደውም ይሄ አሁኑ ቀላል ነው። እኔ ብዙ ጊዜ ደጋግሜ ተናግሬ ያለው ከዚህ በፊት ህልሟ በቃ ይሄ ያላ ልጅ አለኝ ካንተ ያለችው የውሸት ህልሟ እውነት ነው የምታረገው። ምን እንደምታደርግ አታውቅም። አሁን ጊዜው ከፍቷል እንዴ! ሰው እኮ መንገድ ላይ በጠራራ ፀሐይ ሰዎችን በሆነ ነገር እያፈናፋቸውን ነው አይደል እንዴ? ቦርሳቸውን፣ ወርቃቸውን ራሳቸው ከጣታቸው ላይ አውልቀው ቀለበታቸውን፣ የትዳር ቀለበታቸውን ሳይቀር እያወለቁ የሚሰጡት እኮ በጤናቸው አይደለም። የሆነ ነገር ተደርገው ነው እኮ እንዲፈዙ ተደርገው ለተወሰነ ደቂቃ ራሳቸውን እንዳያውቁ አድርገዋቸው በመድኃኒት ነው ንብረታቸውን ሁሉ አወላልቀው ከሰጡ ከደቂቃዎች በኋላ ይነቃሉ። ከዛ በኋላ እሪ ቢሉ ቢጮሁ ማንም አይደርስላቸውም እንዴ። ብዙ ነገር እኮ እያየን ነው በሚዲያ ላይ። የሆነ ነገር ይቀቧቸውና ቀጥ ብለው ቤታቸው ሂደው
ወይ የባንክ አካውንታቸውን ወይ ያላቸውን ገንዘብ ይዘውላቸው እነሱ ያሉበት ቦታ ድረስ ይሄዳሉ። ካስረከቡ በኋላ ይሄ ያደነዘዛቸው ነገር ይለቃቸዋል። ቢሉ ማን ይደርስላቸዋል? ስለዚህ ብሩኬ ተጠንቀቅ። የሆነ ነገር ቀብታ የሆነ ነገር አድርጋ ወይ ቪዲዮ ትቀርጽሃለች ወይ የሆነ ነገር ትተኛለች አብራህ። ከዛ በኋላ ቪዲዮ ትቀርጻለች። ከዛ በኋላ እድሜ ልኳን እያንቀጠቀጠችው ሚዲያውን ትኖራለች። አንተንም ህይወት ግን ብጥብጥ ነው የምታደርገው። እንደዚህ ብትከፋ ብታዝን ይሻላል። እሷን ሄዳ አግኝተ ሌላ ነገር ችግር ከሚፈጠር እሷን ማካኪ ዘብራፍ ብቻ ካላገኘው እያለች ትፎክር ይሻለናል። አንተም በቃ አለ አይደለ እንደዚሁ ብትጨነቅ ይሻለናል። የማይሆን ነገር ውስጥ ገብተህ ከምንጨነቀው የባሰ ምን ይዛበት ይሆን ምን አድርገው ይሆን ምን ቀብተው ይሆን እያለን ከምንጨነቀው በቃ እሻላለችን ብለን ብንጨነቅ ይሻላል። አንተም እምቢ አለች ዲኔ አላስመረምር አለች ብለህ ብትጨነቅ ይሻለናል። ይሄ ሀቅ ነው። በቃ ተው ረፍ ብሩኬ ማለት ነው እንዴ። እኛ ጨነቀን እኮ